ወደ ሕያው ቃል ዩቲዩብ ቻናል እንኳን በደህና መጡ። የኔ ስም መጋቢ ዘውዴ ዘለቀ ይባላል። በሼሎ ኢንተርናሽናል ቴዎሎጂካል ሰምሪ የተለያዩ አገልጋዮችን የእግዚአብሔርን ቃል በማስተማርና በማስታጠቅ አገለግላለሁ። በሰፈሮ ወይንም በአካባቢው መርገምን የመስበር ኮንፈረንስ ብለው አገልጋዮች ሲያውጁ ሰምተው ከሆነ ምን ተሰማሁት? የሰው ልጅ በእርግማን አዙሪት ውስጥ የወደቀው ለምንና እንዴት እንደነበረ አስበው ያውቃሉን? ከሁሉ በላይ ከእርግማን ወደ በረከት የሚሻገርበት መንገድ እንዳለ አስተውለው ያውቃሉን? በዛሬው ትምህርታችን ከመርገም ወደ በረከት በክርስቶስ ለመሻገር 3 ወሳኝ ጉዳዮችን በማንሳት በትኩረት ስለምንማር ይህንን ቪዲዮ እስከ መጨረሻው እንዲከታተሉ በታላቅ አክብሮት እየጋበዝኩኝ የማስተዋልና የጥበብ ሁሉ ራስ የሆነው የእግዚአብሔር መንፈስ በዚህ ትምህርት እንዲባርከው በክርስቶስ ስም እየጸለይኩኝ ቀጥታ ወደ ትምህርቱ ይሻገራለሁ። በዘፍጥረት መጽሐፍ ምዕራፍ 1 ቁጥር 26 ጀምረን እስከ ምዕራፍ 2 ቁጥር 25 ድረስ በምናነበት ጊዜ የሰው ልጅ አስገራሚ በሆኑ በተለያዩ በረከቶች ውስጥ እንዳሉ ወይም በረከቶች ውስጥ እንደነበር የእግዚአብሔር ቃል ያስተምረናል። ለምሳሌ ዘፍጥረት መጽሐፍ ምዕራፍ 1 ቁጥር 26-28 ስናነብ የመጀመሪያው የሰው ልጅ የተባረከው በእግዚአብሔር አምሳል መፈጠር ነበር። በዚህ ብቻ ሳይወሰን የሰው ልጅ በምድር አራዊት ላይ፣ በሰማይ ወፎች ላይ እንደዚሁም ደግሞ በባህር ዓሦች ላይ ሙሉ ስልጣን እንዲኖረው ግዟት ብሎ እግዚአብሔር ሲባርከው እንመለከታለን። በዚህ ብቻ ሳያበቃ በኤደን ገነት ውስጥ ተክሎችን፣ የዛፍ ፍሬዎችን እንደዚሁም ደግሞ ቡቃያዎችን የሚያጠጣ የተለያየ ወንዞች በማፍሰስ እግዚአብሔር የሰው ልጅ ባርኮታል። በብቸኝነትም እንዳይሰቃይ ለአዳም ሔዋንን በማዘጋጀት ወይም በመፍጠር በተባረከ ጋብቻ እንዲኖር እግዚአብሔር የሰውን ልጅ እንደባረከ የዘፍጥረት መጽሐፍ ምዕራፍ 1 እና 2 ያስተምረናል። ታዲያ የሰው ልጅ እንደዚህ ከተባረከበት ተንሸራቶ ወደ እርግማኔ ውስጥ የገባው ለምንና እንዴት ነበር? መጽሐፍ ቅዱስ ዘፍጥረት ምዕራፍ 3ን በምናነበት ጊዜ ሰይጣን በእባብ ተመስሎ ወደ ሔዋን በቀረበበትና አትብሉ የተባሉትንም እንዲበሉ በማስተባበል በውሸት የውሸት ተስፋ በማጎናጸፍ የሰውን ልጅ እንዳታለለ ይናገራል። ከዚህም የተነሳ የሰው ልጅ ዘፍጥረት መጽሐፍ ምዕራፍ 3 ቁጥር 16-19 በምናነበት ጊዜ ሔዋን በጭንቅ እንድትወልድ እንደዚሁም ደግሞ ከአዳም የተነሳ ምድር የተረገመች እንድትሆን ምድርም ደግሞ እሾህና አበከላ እንድታበቅል በኤደን ገነት ከሚኖርበት በተቃራኒ በጭንቅ እንዲኖር በሰው ልጅ ላይ የፍርድ ውሳኔ እርግማነ እንደወረደበት እንመለከታለን። እንደዚሁም በመቀጠል ደግሞ በዘፍጥረት መጽሐፍ ምዕራፍ 4 ቁጥር 9-12 በምናነበት ጊዜ በቃየል ላይ የእግዚአብሔር እርግማነ እንደወደቀ እንመለከታለን። አሁን የሰው ልጅ ከእርግማነ ወደ በረከት የሚሻገረው እንዴት ነው? 3 ሀሳቦችን ነው የምንመለከተው። የመጀመሪያውን ሀሳብ የምናየው በዘፍጥረት መጽሐፍ ምዕራፍ 3 ላይ ቁጥር 14 እና ቁጥር 15 ላይ ያለውን ሀሳብ በማንበብ እግዚአብሔር በእባብ ላይ በሰነዘረው የእርግማኔ ቃል ውስጥ የሰውን ልጅ ከእርግማኔ የሚያወጣ የበረከት እንደዚሁም ደግሞ በጠላት ላይ የበላይ የሚያደርግ የድልና የበረከት ቃል ለሰው ልጅ እንደተጻፈ እናነባለን። እንደዚህ ይላል ዘፍጥረት ምዕራፍ 3 ቁጥር 14 ላይ እንደዚህ ይላል፣ እግዚአብሔር አምላክ እባብን እንዲህ አለ፣ ይህን ስለሰራ ከከብቶችና ከዱር እንስሳት ሁሉ ተለይተ የተረገመ ይሁን ይላል። የመጀመሪያው የእርግማኔ ቃል የተሰነዘረው በእባብ ላይ ነው። ከዚያም በኋላ በሕይወት ዘመን ሁሉ በደረትህ እየተሳብህ ትሄዳለህ፣ አፈርም ትበላለህ ይላል። እዚህ ጋር አፈርም ትበላለህ የሚለው የመጽሐፍ ቅዱስ ቃል እባብ በየቀን አፈር ይበላል ማለት ሳይሆን በመዝሙረ ዳዊት ምዕራፍ 72 ቁጥር 9 ላይ እንደዚሁም ደግሞ በትንቢተ ኢሳይያስ መጽሐፍ ምዕራፍ 49 ቁጥር 23 ላይ ስለ ይሁዳ ሕዝብ ጠላቶች መዋረድ ሲናገር ከእግሮችሽ ስር ይሰግዳሉ የእግርሽንም ትቢያ ይልሳሉ ይላል። በዚያ ስፍራ ያ የሚያሳየን የውርደት ደረጃ እጅግ ዝቅ ላሉ ይዋረዳሉ ማለት እንጂ የይሁዳ ሕዝብ ጠላት የሆኑት ያስቸገሩት ሕዝብ የይሁዳን ሕዝብ እግር አፈር እየላሱ ይኖራሉ ማለት ሳይሆን እስከ ጥግ ይዋረዳሉ፣ እስከ መጨረሻው ይዋረዳሉ። ስለዚህ አፈር ትበላለህ ብሎ እግዚአብሔር የእርግማንን ቃል በእባብ ላይ በሚያውጅበት ጊዜ የእግዚአብሔርን ዙፋን ከሚጋርድበት ክሩብ ከተባለበት እጹብ ድንቅ ከተባለበት ተዋርዶ በፍጥረታት ላይ የመጨረሻ ተረግሞ ከዚያም ሁሉ በላይ ደግሞ ወደ ገሃነም ወደ እሳት ባህር እንደሚጣል የውርደቱ ጥግ መጨረሻው እጅግ የተዋረደ እንደሚሆን እግዚአብሔር እባብን ከረገመበት ወይንም ደግሞ በሰይጣን ላይ ከረገመበት እንመለከታለን። ታዲያ በዚህ እርግማኔ ውስጥ ለሰው ልጅ ተስፋ የሚሆን የሕያው እግዚአብሔር ቃል ተንጸባርቀው እንመለከታለን። በተለይ ዘፍጥረት መጽሐፍ ምዕራፍ 3 ቁጥር 15 ላይ ያለው ሐሳብ ለዚህ
በቂ ሀሳብ ይሰጠናል። እንደዚህ የሚል ቃል አለ፣ በአንተና በሴቲቱ በዘሬና በዘራው መካከል ይላል። ስለዚህ በአንተና በሴቲቱ የተባለው በእባብና በሴቲቱ እንደዚሁም ደግሞ በእባብ ዘርና በሴቲቱ ዘር መካከል ጠላትነትን አደርጋለሁ ይላል። እዚህ ጋር ወደ ሔዋን ሰይጣን በእባብ ተመስሎ በመምጣት ወይም በመቅረብ እንዳሳታታት ወይም ደግሞ እንዳታልላት የሰው ልጅ በመታለል እንዳይኖር በእባብና ወይም ደግሞ በሰይጣንና በሰው ዘር መካከል ጠላትነትን አደርጋለሁ ይላል። እዚህ ጋር የሴቲቱ ዘር የተባለው የወንድ ዘር ሳይቀላቀል በመንፈስ ቅዱስ አማካኝነት ከድንግል ማርያም በሚወለደው በክርስቶስ ኢየሱስ የሚፈጸም ነው። እዚህ ጋር ዘር የተባለው ግን ወደዚያ ከመሄዳችን በፊት ጠላትነትን አደርጋለሁ ስለተባለ ለሰው ልጅ ያለው ተስፋ ከእርግማና የሚላቀቅበት ተስፋው ሁሉ ጊዜ በሰይጣን ተታለው በእርሱ ውሸት ተታለው ከሰይጣን ጋራ ከተረገመው ሰይጣን ጋራ ወደ ሲኦል ከመሄድ የሰው ልጅ ተላቆ የሰይጣን ጠላት ሆኖ የሰው ልጅ መቆም ይችላል ማለት ነው። የሚችልበትን ምክንያት ከሴቲቱ የሚመጣው ዘር የእባቡን ጭንቅላት ስለሚቀጠቅጥ ነው። ያ ማለት ስለሚያሸንፍ ማለት ነው። ጌታ ኢየሱስ ክርስቶስ ይህንን የእባቡን ጭንቅላት የመቀጥቀጥን ስራ በተደጋጋሚ በወንጌላት ላይ እንደተሰራ ወይም እንዳከናወነ እንመለከታለን። ለምሳሌ ማቴዎስ ወንጌል ምዕራፍ 4 ቁጥር 1 እስከ 11 በምናነበት ጊዜ በምድረ በዳ ጌታ ኢየሱስ ክርስቶስ 40 ቀንና 40 ሌሊት በጸለየበትና በጾመበት ጊዜ ይህንን ድንጋይ ዳቦ እንዲሆን እዘዝ ብሎ በተናገረ ጊዜ የሰው ልጅ ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ በሕይወት አይኖርም በሚለው በኢየሱስ ክርስቶስ መለኮታዊ ቃል አዋጅ ሰይጣን ጭንቅላቱ ተቀጥቅጧል። በሌሎቹም ሁለት ፈተናዎች ላይ ወደ ተራራ አውጥቶ ለእኔ ወድቀህ ከሰገድክልኝ የዓለምን ክብር ሁሉ አጎናጽፋለሁ ብሎ ሔዋንን ባታለለበት መንገድ ኢየሱስን ለማታለል በቀረበበት ለአምላክ ለእግዚአብሔር ስገድ ተብሎ ተጽፏል በሚል መለኮታዊ ቃል አዋጅ ኢየሱስ ክርስቶስ የእባብን ጭንቅላት ቀጥቅጦታል። እንደዚሁም ደግሞ ከዚህ ቤተ መቅደስ ራሴን ወርውር ብሎ ከእግዚአብሔር ቃል በመጥቀስ ለማታለል በሞከረበትም እግዚአብሔር አምላክን አትፈታተነው ተብሎ ተጽፏል በሚል መለኮታዊ ቃል አዋጅ ጌታ ኢየሱስ ክርስቶስ የእባብን ጭንቅላት ቀጥቅጧል። በተደጋጋሚ በሃይማኖት መሪዎች በኩል ወደ ኢየሱስ ለመቅረብና ኢየሱስን ለማታለል በሞከረበት ሁሉ ኢየሱስ ኃጢአት ባለመስራቱ ምክንያት የሰይጣን ጭንቅላት ተቀጥቅጧል። ለአንድና ለመጨረሻ በቀራንዮ መስቀል ኢየሱስ በተሰቀለበት ጊዜ ያለ በደልና ያለ ኃጢአት ስለተሰቀለ ተሰቅለውም በመሞቱ ለሰው ልጅ መስዋዕት ሆነው በመቅረቡ ከሞትም ደግሞ ድል አድርጎ በመነሳቱ በአብ ቀኝ በመቀመጡ ዳግም ሊመጣ ስላለ መንግስቱንም ሊመሰረት ስላለ ለአንድና ለመጨረሻ ጊዜ የሰይጣንን ጭንቅላት ቀጥቅጧል። ስለዚህ በሰይጣን ላይ በተሰነዘረው የእርግማኔ ቃል ውስጥ ለሰው ልጅ ከእርግማኔ የሚያወጣ የእግዚአብሔር የበረከት ለሰው ልጅ ደግሞ የድል ሕይወት የሚያጎናጽፍ ቃል እንደተሰነዘረ ከዘፍጥረት መጽሐፍ ምዕራፍ 3 ቁጥር 15 ላይ እንማራለን። ወደ ሁለተኛው ሐሳብ በምንሻገርበት ጊዜ ይህ ከሴቲቱ የሚወለደው ዘር የእባቡን ጭንቅላት የሚቀጠቅጠው የሚመጣበት ሰው በብሉይ ኪዳን በግልጽ የተጠቀሰው ከአብርሃም በኩል እንደሆነ ነው። ዘፍጥረት መጽሐፍ ምዕራፍ 12 ላይ ከቁጥር 1 እስከ 3 በምናነበት ጊዜ ይህ ከሴቲቱ ዘር የሚመጣው የእባቡን ጭንቅላት የሚቀጠቅጠው ዘር ከአብርሃም በኩል እንደሚመጣ እግዚአብሔር ሲያስተዋውቅ እንደዚህ ይላል። እግዚአብሔር አብርሃምን እንዲህ አለው፣ አገርህን ወገንህንና የአባትህን ቤት ትተህ ወደ ማሳይ ምድር ሂድ። ታላቅ ሕዝብ አደርግሃለሁ፣ ደግሞም ይባርክሃለሁ፣ ስምህንም ገናና አደርገዋለሁ፣ ለሌሎች በረከት ትሆናለህ ይላል። በተመሳሳይ ደግሞ ሐሳብ የዘፍጥረትን መጽሐፍ ምዕራፍ 17ን ከቁጥር 7ና 8ን በምናነበት ጊዜ እንደዚህ የሚል ቃል አለ። በእኔና በአንተ ከአንተም በኋላ ከዘር ጋር ከትውልድ እስከ ትውልድ ለዘላለም ኪዳኔን ይመሰርታለሁ ይላል። ከአንተም በኋላ ከዘር ጋር ከአብርሃም በኩል የሚመጣ ዘር ጋር እግዚአብሔር ዓለምን ሕዝብ ሁሉ የሚባርክበትን ኪዳን ይመሰርታል። ከዚያ በኋላ እንደዚህ ይላል ደግሞ በዚህም ያንተና ከአንተም በኋላ የዘርህ አምላክ እሆናለሁ ይላል። ስለዚህ እግዚአብሔር በአብርሃም በኩል የሚመጣ ዘር አለ። በሱ ዘር በኩል ኪዳን ይመሰርታል። በዚህም ኪዳን የዓለምን ሕዝብ ሁሉ ይባርካል። ስለዚህ እውነት በአዲስ ኪዳን የማቴዎስ ወንጌል ምዕራፍ 1 ቁጥር 1 ላይ ስናነብ የዳዊት ልጅ የአብርሃም ልጅ የሆነው የጌታችን የኢየሱስ ክርስቶስ ታሪክ ብሎ ይጀምራል። ያ ማለት ኢየሱስ ክርስቶስ የአብርሃም ልጅ ተብሎ የተጠራበት ምክንያት እግዚአብሔር በአብርሃም በኩል ወይም ከአብርሃም በሚመጣ ወይም ከአብርሃም ዘር በሚመጣ በክርስቶስ ኢየሱስ በኩል የዓለምን ሕዝብ የሚባርክበትን በመፈጸም ኢየሱስ ክርስቶስ መጥቷል፣ ታሪኩም እነሆ ብሎ ማቴዎስ በምዕራፍ 1 ቁጥር 1 ላይ ጽፎታል። በዚህ ብቻ ሳይሆን በደንብ የተብራራው ደግሞ በገላትያ መጽሐፍ ይሄ በገላትያ መጽሐፍ ምዕራፍ 4 ላይ ቁጥር 3 ላይ ሐዋርያ ጳውሎስ
በዚህ በአብርሃም በኩል የታወጀልንን መለኮታዊ በረከት እንዳንቋደስ መሀል ላይ እንደ ሞግዚት እያሳደገ እየከለከለንን ሲናገር እንደዚህ ይላል። እኛም እንዲሁ ገና ልጆች በነበርንበት ጊዜ ከዓለም መሰረታዊ ትምህርት ስር በመሆን በባርነት ተገዝተን ነበር ይላል። ነገር ግን የተወሰነው ዘመን በደረሰ ጊዜ እግዚአብሔር ከሴት የተወለደው ከሕግም በታች የተወለደውን ልጁን ላከ ይልና ይህም የሆነው የልጅነትን መብት እናገኝ ዘንድ ከሕግ በታች ያሉትን ለመዋጀት ነው ይላል። በተለይ ቁጥር 5 ላይ ከሕግ በታች ያሉትን ለመዋጀት ነው ይላል። ከሕግ በታች በነበርንበት ጊዜ ሕግን መጠበቅ ስላልቻለን በአብርሃም በኩል የታወጀልንን የእግዚአብሔርን በረከት መቋደስ አልቻልንም። ይሄኛውን በተለይ ግልጽ አድርጎ ጳውሎስ የሚናገረው በገላትያ መጽሐፍ ምዕራፍ 3 ላይ እንደዚህ ብሎ ይናገራል። ቁጥር 10 ጀምሬ አነበዋለሁ። ሕግን በመጠበቅ የሚተማመኑ ሁሉ ከእርግማን በታች ናቸው ይላል። እዚህ ጋር የሚገርመው ነገር የእግዚአብሔርን ሕግ በመጠበቅ የእግዚአብሔርን መንግስት ይወርሳለሁ፣ የእግዚአብሔርን በረከት ይቋደሳለሁ ብሎ የሚያስብ ሰው ሁሉ ከሕግ እርግማን በታች ነው ይላል። ምንድን ነው እዚህ ጋር ከሕግ እርግማን በታች የሚለው? ይህን ጳውሎስ የሚናገርበት ምክንያት በዘዳግም መጽሐፍ ምዕራፍ 27 ቁጥር 26 ላይ ሕግን በመጠበቅ የማይጸና ሁሉ የተረገመ ይሁን ይላል። ይህንንም እስራኤላውያን በከናን ምድር አሜን በማለት ሕግን በመጠበቅ ባለመቻል የሚመጣውን የእግዚአብሔርን እርግማን ለመቀበል አሜን ብለው ሲስማሙ እንመለከታለን። ስለዚህ ነው ጳውሎስ በገላትያ መጽሐፍ ምዕራፍ 3 ቁጥር 10 ላይ ሕግን በመጠበቅ የሚተማመኑ ሁሉ ከእርግማን በታች ናቸው፣ በሕግ መጽሐፍት የተጻፈውን ሁሉ የማያደርግ የተረገመ ነው ተብሎ ተጽፏልና። ስለዚህ አሁን ሁለተኛው የምንመለከተው ነጥብ ሕግን ባለመጠበቅ ከገባንበት እርግማን ነፃ የሚያወጣን የክርስቶስን ጽድቅ በእምነት መቀበል ነው። የሰው ልጅ ከእርግማን ነፃ የሚወጣበት ሁለተኛው መንገድ ሕግን ባለመጠበቅ በላዩ ላይ የታወጀውን በሕግ የጸደቀውን እርግማን ነፃ የሚወጣበት መንገድ በክርስቶስ ጽድቅ በመታመን የእግዚአብሔርን በረከት በመቋደስ ነው ማለት ነው። በሌላ አነጋገር ይህ በረከት በአብርሃም በኩል የሚመጣ ዘር ሲሆን እርሱም ኢየሱስ ሲሆን እርሱ የሰው ልጅ ከእርግማን ነፃ እንደሚያወጣ ሲናገር ቁጥር 11 ላይ እንደዚህ ይላል ሐዋርያው ጳውሎስ። ማለትም ገላትያ ምዕራፍ 3 ቁጥር 11 ጻድቅ በእምነት ይኖራል ስለተባለ ማንም በእግዚአብሔር ፊት በሕግ እንደማይጸድቅ ግልጽ ነው። ሕግ በእምነት ላይ የተመሰረተ አይደለም፣ ነገር ግን ሕግጋትን የሚፈጽም ሰው በእነርሱ በሕይወት ይኖራል ተብሏል። ቁጥር 13ን ልብ ብላችሁ አስተውሉት፣ አድምጡት። በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ስለተጻፈ ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጅቶናል። ለአብርሃም የተሰጠው በረከት በክርስቶስ ኢየሱስ ለአሕዛብ እንዲደርስ ዋጅቶናል። ይኸውም በእምነት የመንፈስን ተስፋ እንድንቀበል ነው። እዚህ ጋር ለአብርሃም የተሰጠው በረከት በክርስቶስ ኢየሱስ ለአሕዛብ እንዲደርስ ዋጅቶናል የሚለው ቃል አስገራሚ ነው። በዘር የዓለም ሁሉ ይባረካል ብሎ እግዚአብሔር በዘፍጥረት ምዕራፍ 12 ቁጥር 3 እና እንደዚሁም ደግሞ በዘፍጥረት ምዕራፍ 17 ቁጥር 7 ላይ ቁጥር 6 እና 7 ላይ እግዚአብሔር የተናገረውን ያንን በረከት ሲናገር ጳውሎስ ለአብርሃም የተሰጠው በረከት በክርስቶስ ኢየሱስ ለአሕዛብ እንዲደርስ ዋጅቶናል። እንዴት ነው የዋጀን? በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ስለተጻፈ ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጅቶናል። ስለዚህ ክርስቶስ ኢየሱስ ለኃጢአቴ በመስቀል ላይ ተሰቅሎ ሞቷል። በእርሱ ሞት እግዚአብሔር የኔን እርግማኔ ሁሉ ሰቅለዋል። እኔ ኢየሱስን በመታመን እግዚአብሔር የኃጢአት ይቅርታን ይሰጠኛል፣ የመንፈሱን መያዣ ይሰጠኛል፣ ልጁም ያደርገኛል ብሎ የሚታመን ሰው ሕግን ባለመጠበቅ እግዚአብሔር በላዩ ላይ ካወጀበት እርግማን ወይም ሕግን የማይጠብቅ ወይም ሕግን በመጠበቅ የማይጸና የተረገመ ይሁን ካለበት ሁሉ ነፃ ወጥቷል ማለት ነው። ስለዚህ የመጨረሻ እዚህ ጋር ማስተዋል ያለብን ነገር ኢየሱስ ክርስቶስን አለመቀበልና አለመውደድ የእርግማን ሁሉ ጫፍ እንደሆነ ጳውሎስ ሲናገር በአንደኛ ቆሮንቶስ መጽሐፍ ምዕራፍ 16 ላይ ከቁጥር 22 ላይ እንደዚህ የሚል ቃል እናነባለን። አነበዋለሁ። አንደኛ ቆሮንቶስ መጽሐፍ ምዕራፍ 16 ቁጥር 22 ጌታን የማይወድ ቢኖር የተረገመ ይሁን ይላል። እዚህ ጋር ልብ በሉ። ጌታ ኢየሱስ ክርስቶስን ሳንቀበል በሕግ በኩል ብቻ በእግዚአብሔር ፊት እጸድቃለሁ የሚል ሰው የመጨረሻ በእርግማኔ ውስጥ እንዳለ ሲናገር ጳውሎስ እንደዚህ ነው የሚለው፣ ጌታን የማይወድ ቢኖር የተረገመ ይሁን ይላል። እዚህ ጋር አስተውለው እንዲሰሙ በአክብሮት እጠይቃለሁ። ኢየሱስ ክርስቶስን አለመቀበል፣ ኢየሱስ ክርስቶስን አለመውደድ፣ ኢየሱስ ክርስቶስን አለማምለክ፣ ኢየሱስ ክርስቶስን አለማክበር የእርግማኔ ሁሉ ጫፍ እንደሆነ ጳውሎስ ሲናገር ጌታን የማይወድ ቢኖር የተረገመ ይሁን ይላል። ልብ በል እዚህ ጋር ለምንድን ነው ልብ ማለት ያለብን? ከእርግማን ነፃ መውጣት ከተፈለገ ኢየሱስ ክርስቶስን ማፍቀር፣ ሞቱና ትንሣኤውን በሕይወታችን የመጨረሻ መድኃኒት ለኃጢአታችን የስርየት መንገድ አድርገን መቀበል፣ የይቅርታ መንገድ አድርገን መቀበል ግዴታችን የሚሆነው
ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን። 4 ነጥብ። ከዚህ ማንም ንቅንቅ ብሎ መንቀሳቀስ አይችልም። ኢየሱስን የማይወድ የተረገመ ይሁን። ከአብርሃም በኩል እግዚአብሔር ለዓለም ሕዝብ ሁሉ በረከት አድርጎ የላከውን ኢየሱስን የማይወድ ሞቱን የማይቀበል ትንሣኤውን የማይቀበል የተረገመ ይሁን ይላል። በምንም ሃይማኖት ውስጥ ብትሆን ኢየሱስ ክርስቶስን የማትወድ ከሆንክ የተረገምክ ነህ። እኔ ሳልሆን ሐዋርያው ጳውሎስ በአንደኛ ቆሮንቶስ መጽሐፍ ምዕራፍ 16 ቁጥር 22 ላይ የተናገረው ነው እኔ የማንጸባርቀው እንጂ ከራሴ አላወራው። ስለዚህ ወገኔ ጌታ ኢየሱስ ክርስቶስን ተቀብለሃል፣ ከእርሱ ጋር ታርቀሃል። ያን ካደረግ እግዚአብሔር በአብርሃም በኩል የዓለምን ሕዝብ ሁሉ ለመባረክ የገባውን ቃል በረከት ተቋድሰሃል፣ ተካፍለሃል። እንኳን ደስ ያለ። ጌታን ካልተቀበል ግን በእርግማን ስር እንዳለ ይህንን በደንብ ልታስተውለው ይገባሃል። የመጨረሻ የምንመለከተው 3ኛው ሐሳብ እንደዚህ የሚል ነው። ከሰይጣን በሚሰነዘር ጦርነት ላይ ጌታን በመታዘዝና የጌታን ኃይል በማወጅ በበረከት መመላለስ ትችላለህ። ጌታን የተቀበለ ሰውም ቢሆን ሰይጣን ጦርነትን መክፈቱ አይቀርም። ግን እዚህ ጋር ደስ የሚለው ነገር ሰይጣን በሚሰነዝርብን ጦርነት ውስጥ ጌታን በመታዘዝና ማለትም በቀራንዮ መስቀል ለኛ የሞተልን ኢየሱስ ክርስቶስን በመታዘዝና የስሙን ኃይል በመጥራት ከሰይጣናዊ ጦርነት እርግማኔ በመላቀቅ በበረከት እና በድል ህይወት መመላለስ እንችላለን። እዚህ ጋር ማስተዋል ያለብን ነገር በሰይጣን ኃይል ሰውን መርገምን ሙሉ ጊዜ ስራቸው ያደረጉት እንደነ በለዓም ያሉት ሰዎች አሉ። ይሁን እንጂ መጽሐፍ ቅዱስ በዘዳግም መጽሐፍ ምዕራፍ 23 ቁጥር 5 ላይ እንደዚህ ብሎ ይናገራል። ከእርግማኔ ነፃ የሚያወጣ የእግዚአብሔር ኃይል ስላለ የሰይጣንን እርግማኔ መፍራት የለብንም። ከዘር የሚመጣውን እርግማኔ መፍራት የለብንም። በክርስቶስም መቃወም እንችላለን። እንደዚህ ይላል ምዕራፍ 23 ቁጥር 5 ላይ እንደዚህ የሚል ቃል ሙሴ ተናግሯል። ስለ ሞዓባውያንና ስለ አሞናውያን ወደ እግዚአብሔር ጉባኤ መቀላቀል እንደሌለባቸው ሲናገር ቁጥር 4 ላይ እንደዚህ ብሎ ይናገራል። ምክንያቱም ከግብፅ ከወጣችሁ በኋላ በጉዞ ላይ በነበራችሁበት ጊዜ ኤል ውሃ ይዘው አልተቀበሏችሁም። በመጸጰጦምያ በምትገኘው በፔቶር ይኖር የነበረውን የቢኦርን ልጅ በለዓምን አንተን እንዲረግም በገንዘብ ገዙት ይላል። ቁጥር 5 ላይ ደስ የሚል የእግዚአብሔር ጥበቃ ይናገራል ሙሴ። ይሁን እንጂ አምላክ እግዚአብሔር በለዓምን አልሰማውም። አምላክ እግዚአብሔር ስለምወድ እርግማኑን በረከት አደረገልኝ ብሎ ይናገራል። ስለዚህ ጌታ ኢየሱስ ክርስቶስን ተቀብለ በእርሱ ስትኖር፣ ስትመላለስ፣ ስታገለግል በተለያየ መንገድ በጥንቆላ፣ በመተት፣ በአስማት፣ በድግምት የሚረግሙ ሰዎች ቢኖሩ እንኳን የምታመልከው ጌታ መርገምን ወደ በረከት መቀየር የሚችል ጌታ፣ እስራኤላውያንን የጋረደ ጌታ ዛሬም በተመሳሳይ ፍቅርና ጥንቃቄ አንተን ስለሚጋረድ ደስ ይበል። ሰይጣን ወይም በሰይጣን የሚራገሙ ሰዎች እያሉም ጌታ በጥበቃውና በምሕረቱ ከልሎ ያኖርሃልና ደስ ልልህ ይገባል። የመጨረሻው ከዚህ ጋር ተያይዞ የምናነሳው ነጥብ ቢኖር መጽሐፍ ቅዱስ የእግዚአብሔርን ጥበቃ ሲናገር ከዚህ ጋር ተያይዞ ስልጣንንም ሰጥቶናል። ለምሳሌ ሉቃስ ወንጌል ምዕራፍ 10 ላይ ቁጥር 19 ላይ እባቡንና ግንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን ሰጥቻቸዋለሁ ብሏል። ይህንን ኢየሱስ የተናገረው ለሰባዎቹ ወንጌል ሊሰብኩ ወደ ተለያዩ ቀበሌያት ለሄዱት ነው። እንግዲህ ለሰባዎቹ ስልጣን የሰጠ ጌታ ዛሬ ስሙን ለሚጠራ ሁሉ ስልጣኑ ሰጥቷል። እዚህ ጋር እባቡና ግንጡን ትረግጡ ዘንድ ስል እባብና ግንጥ የሚያሳየን የጠላትን ስራ እርግማንንም ጨምሮ ሌላውንም ክፋት ሁሉ ስለሚያካትት ጌታ በሰጠን ስልጣን መቃወም እንችላለን። ያዕቆብ መጽሐፍ እንደዚሁም ደግሞ ምዕራፍ 4 ላይ ከቁጥር 7 እና 8 ስናነብ ዲያብሎስን ተቃውሞ ከእናንተም ይሸሻል ብሎ ይናገራል። እንደዚሁም ደግሞ አንደኛ ዮሐንስ መልእክት ምዕራፍ 4 ላይ በውስጣችሁ ያለው በዓለም ካለው ይበልጣል ይላል። በውስጣችን ያለው እግዚአብሔር መንፈስ ነው፣ በዓለም ያለው የሰይጣን መንፈስ ነው። በክርስቶስ ኢየሱስም የመቃወም ክፉን የማፍረስ ስልጣን ተሰጥቶናል። ስለዚህ በእርግማነ ምድር ወይም እርግማንን እንደ ዝናብ እያዘነቡ በሚዞሩ በአጋንንታዊ አሰራር ወይም የአጋንንት አገልጋዮች ከሆኑ ከጠንቋዮች፣ ከአስማተኞች የሚበልጥ በእነርሱ ከሚሰራ ከሰይጣን መንፈስ የሚበልጥ የክርስቶስ ኢየሱስ የትንሣኤ መንፈስ በውስጣችን ይሰራል። ሐዋርያው ጳውሎስ ስለዚህ እውነት ሲናገር በኤፌሶን መልእክት ምዕራፍ 1 ቁጥር 19 ላይ ለእኛ ለምናምነው ከሁሉ በላይ ታላቅ የሆነው የእግዚአብሔር ኃይል በእኛ ውስጥ እንደሚሰራ ይናገራል። ይህም ኃይል የተገለጠው ኢየሱስን ከሙታን ሲያስነሳ በአብ ቀኝ ሲያስቀምጠው ከግዛትና ከኃይል ከስልጣንም ከስምም ሁሉ በላይ ከፍ አድርጎ በአብ ቀኝ ሲያስቀምጠው ይህ ኃይል ተገልጧል ይላል። ይህ ኃይል በእኛ በክርስቶስ በምናምነው ሰዎች ላይ ይሰራል። ስሙን ስንጠራ ይሰራል። ቃሉን ስናነብ ይሰራል። ስንጸልይ ይሰራል። እግዚአብሔርን ስንታዘዝ ይሰራል። ከኃጢአት ስንርቅ ይሰራል። ቅር ያሰኙን ሰዎች በይቅርታ መንፈስ ስንመለከት በደላቸውን ይቅር ስንል ይህ የእግዚአብሔር ኃይል በሕይወታችን ይሰራል። ስሙን እየጠራን በእርግማኔ ላይ በበረከት በበላይነት እንድንመላለስ እግዚአብሔር ጠርቶናል። የቃሉ ባለቤት
ቃሉን እንዲባርክ እየጸለይኩኝ በዚህ ትምህርት ተባርከው ከሆነ ይህን ትምህርት ሌሎች ሼር በማድረግ እንደዚሁም ደግሞ ኮመንት በመጻፍ እንዲተባበሩ በጌታ ፍቅር እጠይቃለሁ። በሌላው ትምህርት እስክንገናኝ ድረስ የጌታ ጸጋና ሰላም ከሁላችን ጋር ያለንበት ይሁን እላለሁ። አሜን።